በመንፈስ እንጂ በፊደል አይሆንም ይላል ርዕሱ። መንፈሳዊ ሰው በማንኛውም ጊዜ ቢሆን የሐዋርያውን ቃል ያስቀድማል እንዲህ የሚለውን በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወት ይሰጣል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 6። ይህ የክርስትና መርህ በእግዚአብሔር ትእዛዛት ውስጥ ሁሉ ስለሚገኝ እስከ ሕይወቱ ፍጻሜ ድረስ አብሮት ይጓዛል። እርሱ የሚጨነቀው ስለ ትእዛዙ መንፈስነት እንጂ ስለ ቃል ትርጉም አይደለም። እርሱ መንፈሳዊ ሰው እንጂ ፈሪሳዊ ወይም ጸሐፊ አይደለም። ፈሪሳውያን የሚያተኩሩት የቃል ትርጉም ላይ ስለሆነ ጌታን ከቃል ትርጉም ተነስተው ስለ ሰንበት አከባበር ከሰውታል። እርሱ ከልጅነቱ ጀምሮ ዓይነ ስውር ሆኖ የተወለደውን ሰው ዓይኑን ያበራለት በሰንበት ነበርና፣ እነርሱ ግን በዚህ ምክንያት ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉት። ዮሐንስ 9 ቁጥር 16። ዓይኑ ወደ በራለት ሰው ዘወር ብለው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን ብለው ተናግረውታል። ዮሐንስ 9 ቁጥር 22። ከዚህ በተጨማሪ መድኃኒታችን ኢየሱስ ክርስቶስ ለ38 ዓመታት ያህል በቤተ ሳይዳ የመጠመቂያ መተላለፊያ ቦታ ላይ ወድቆ ለነበረው በሽተኛ ፈውስን የሰጠውም በሰንበት ነበር። ይህን አስመልክቶ መጽሐፍ ቅዱስ እንዲህ ይላል፣ ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉት ነበር። የዮሐንስ ወንጌል ምዕራፍ 5 ቁጥር 16። የትእዛዝን መንፈሳዊነት ለማረጋገጥ መረዳቱን ስለማይሰጥ በእርግጥም የሚገድለው ፊደል ነው። ከዚህ በመቀጠል መንፈሳዊው ሰው በመንፈስ እንጂ በፊደል የማይረዳቸውን አንዳንድ ነጥቦች እንዴት እንደሚረዳቸው እንመለከታለን። 1. ጾም። ብዙዎች ቢጾሙም ለእነርሱ መጾም ማለት የጾም ምግብ መብላት ማለት ነው። እነርሱ በጾም ወቅት ለራሳቸው የሚበሏቸውን በጣም ጣፋጭና ገንቢ ምግቦችን ያዘጋጃሉ። አልፎ አልፎ ውድና የማይገኙ ቅመማ ቅመም ይጨምሩባቸዋል። ከዚህ በተጨማሪ የጾም ቅቤ፣ የጾም አይብ፣ የጾም ወተትና የጾም ቸኮላታ እንዲያገኙ ይጠይቃሉ። በአጠቃላይ የጾም ምግቦቻችን ብዛትና አይነት ከልክ እጅግ ያለፈ ነው። በዚህም ነቢዩ ዳንኤል ስለ ጾም የተናገረውን ይዘነጉታል። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር። ማለፊያ እንጀራ አልበላሁም፣ ስጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ዳንኤል 10 ቁጥር 2 እስከ 3። በዚህ አባባሉ ውስጥ ማለፊያ እንጀራም አልበላሁም የሚለውን ላይ ማተኮር እፈልጋለሁ። አንድ ሰው በጾም ወራት በየዕለቱ ጥሩ ጥሩ ምግቦች እየበላና የሚናፍቀውን ምግብ ለሰውነቱ እየሰጠ የስጋውን ፈቃድ እንዴት ሊቆጣጠር ይችላል? አይችልም። መንፈሳዊ ሰው የጾም ትክክለኛ ፍቺ ስጋን በማዋረድ የምግብን ፍላጎት ድል ለማድረግ ካበቃ በኋላ ከቁሳዊው ዓለም በላይ ከፍ ከፍ የሚያደርግ መሆኑን ያውቃል። በመሆኑም የጾም ምግቦችን መብላት ብቻ መሆኑ የለበትም። እርሱ በሚጾምበት ጊዜ ግድ የሚለው መታቀብ ነው። ይህ ማለት የሚመገበው ሙሉ ለሙሉ የጾም ምግብ ቢሆንም ስጋው ሊያገኛቸው የሚናፍቃቸውን ነገሮች በሙሉ መከልከል ማለት ነው። ብዙ ሰዎች የሚጾሙት በልማድ ወይም በፊደል ስለሆነ ምንም የሚጠቀሙበት ነገር የለም። እነዚህ ሰዎች ጾምን መለኮታዊ ዓላማውን በመገንዘብ ስለማይጀምሩት ወደ ጾም መንፈሳዊነት ወይም ስለ ትእዛዙ መንፈሳዊነት ሊገቡ አይችሉም። በመሆኑም ሰውነታቸው ይጹም እንጂ መንፈሳቸው አይጾምም። ሁለተኛ፣ ስግደት። በዚህ ጽሑፍ ውስጥ ስግደት ማለት ምን ማለት ነው? መንፈሳዊ ሰው የሚመለከተው የሰውነቱን ማጎንበስ ወይም መንበርከክ ሳይሆን ሰውነቱን ከመንፈሱ ጋር አብሮ እንዲሰግድ ማድረጉን ነው። ይህ በመሆኑም እርሱ ከመዝሙረኛው ዳዊት ጋር ሆኖ እንዲህ ይላል፣ እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7። አንተን በመፍራት የሚለው ቃል በስግደት ጊዜ መንፈስ ስግደትን ማክበሯን ያሳያል። በምሕረትህ ብዛት ወደ ቤትህ እገባለሁ የሚለው ሐረግ ደግሞ
የማይገባው መሆኑን ያመለክታል። ይህ ስለሆነም ነው በቅዳሴ ላይ ዲያቆኑ በፍርሃት ሆናችሁ ለእግዚአብሔር ስገዱ በማለት የሚያውጀው። እዚህ ላይ መንፈሳዊ ስሜት የአካልን እንቅስቃሴ ያጅባል። አንዳንድ ጊዜ ሰው ይቅርታ ያደርግላችሁና ስለ ስህተታችሁ እንድትሰግዱ ይነግራችኋል። እናንተ ግን እንዲህ ያለው ነገር የአካል እንቅስቃሴ እንጂ መንፈስ ያለበት ነገር አይደለም ብላችሁ ስግደቱን አትቀበሉትም። ከዚህ በኋላ ሌላ ምን ላደርግልህ ትፈልጋለህ? ግንባሬን መሬት አስነክቼ ሰግጄልሃለሁ ትሉታላችሁ። ወንድሜ ሆይ እዚህ ላይ ዋናው ቁም ነገር የመንፈስህ መስገድ ነው። ስለዚህ የስግደት ፊደላዊ ትርጉሙ ላይ አታተኩር፣ መንፈሳዊነቱ ላይ እንጂ። መንፈሳዊ ሰው በስግደቱ ጊዜ ከነቢዩ ከቅዱስ ዳዊት ጋር ሆኖ እንዲህ ይላል፣ ነፍሴ ወደ ምድር ተጠጋች። መዝሙር 118 ቁጥር 25። ይህ ማለት ወደ መሬት የተጠጋው መንፈሱ እንጂ ግንባሩ አይደለም። ነፍሱ ወደ ምድር የተጠጋች ሰው በሰውም ሆነ በእግዚአብሔር ዘንድ ተቀባይነት አለው። በአንድ ወቅት በጥምቀት በዓል ላይ አንድ መነኮስ ያቀረበውን ጽሑፍ አንብቤያለሁ። በዚህ ጽሑፍ ውስጥ ኢየሱስ ክርስቶስ ጽድቅን ለመፈጸም በመጥምቁ ዮሐንስ ፊት እንዴት እንደተንበረከከ ጽፏል። በጽሑፉ ላይ መጥምቁ ዮሐንስ ከጌታ እጅግ በጣም የሚያንስ ከመሆኑም በላይ የእርሱን የጫማውን ጠፍር እንኳ ሊሸከም የማይገባው ሰው መሆኑን ገልጿል። እናም ይህ መነኮስ በጽሑፈ ማጠቃለያ ላይ እንዲህ ብሏል። አቤቱ ጌታ ሆይ ጽድቅን ሁሉ እንፈጽም ዘንድ የእኛ ታናናሽ በሆኑት ሰዎች ሁሉ ፊት እንድንሰግድ አድርገን። በፊደል ትርጉም የሚመራው ግን ከአንተ በታች ላሉ ሰዎች መስገድህ ለምን ነው ይላል። እኛ የምንፈልገው ግን በመንፈስ የሆነውን ስግደት ነው። ጸሎት። የጸሎት ፊደላዊ ትርጉሙ ከእግዚአብሔር ጋር መነጋገር ነው። መንፈሳዊ ትርጉሙ ግን የሰውን መንፈስ ከእግዚአብሔር መንፈስ ጋር ማገናኘት ነው። አንድ ሰው በእርሱና በእግዚአብሔር መካከል ምንም አይነት ግንኙነት ሳይፈጠር ሊጸልይ ወይም እንደ ጸለየ ሊቆጠር ይችላል። ኢየሱስ ክርስቶስ ግን እንዲህ የሚያደርጉትን አይሁድ እንዲህ ብሎ ገስጿቸዋል። ይህ ሕዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብሩኛል፣ ልቡ ግን ከእኔ የራቀ ነውና። ኢሳይያስ 29 ቁጥር 13። እግዚአብሔር የሰውን ልብ ስለሚፈልግ እንደዚህ አይነቱን ጸሎት ተቀባይነት የለውም። ምክንያቱም ከንፈሮችህን በእግዚአብሔር ፊት ስላንቀሳቀስ ጸሎት የጸለይህ ቢመስልህም አልጸለይህም። እንደዚህ አይነቱ ጸሎት ያለምንም መረዳት መንፈስ የተለየው፣ ያለምንም ስሜት፣ ያለምንም ፍቅር፣ ያለምንም ክብርና ያለ አንዳች ትህትና የሚቀርብ ጸሎት ነው። ጸሎትን አስመልክቶ ሕሊናን ማስደሰት ትፈልጋለህ ወይስ በመንፈስና በአእምሮ ሆነ በጸሎት ውስጥ ያለውን እያንዳንዱን ቃል በመድገም ትጸልያለህ? ስለ እንደዚህ አይነቱ ጸሎት ማር ይስሐቅ እንዲህ ይላል፣ ከእግዚአብሔር ፊት የቆምኩት ቃላት ለመቁጠር ነው ብለህ ለራስህ ንገረው። ይህን የምትለው ብዙዎች የሚጨነቁት ጸሎታቸውን ያለምንም ተመስጦ መዝሙረ ዳዊትን በፍጥነት ስለሚደግሙ ነው። እነዚህ ሰዎች በጸሎታቸው ውስጥ ቃላቱን ተከትለውት አይሄዱም። መዝሙረ ዳዊት ሙሉ ለሙሉ መንፈሳዊ ቢሆንም አንዳንድ ሰዎች ትኩረታቸው የቃላቱ ትርጉም ላይ ነው። ከዚህ በተጨማሪ እነዚህ ሰዎች ከመዝሙራት ተውጣጥተው የሚቀርቡትን ዜማዎች ትርጉማቸውን ሳይከታተሉ በፍጥነት ይወጧቸዋል። ቅዳሴውንም በመንፈስ ካልቀደሱትና ካላስቀደሱት ፊደላቱን ማንበልበል ወይም አይነት ጥቅም ሊሰጣቸው አይችልም። ምንም አይነት ጥቅም ሊሰጣቸው አይችልም። ከነዚህ አንዳንዱ ሰው የጸሎት ግዴታውን የተወጣ አድርጎ ስለሚቆጥር ሕሊናው በዚህ ያርፋል። ይሁን እንጂ እንዲህ አይነቱ ጸሎት ወደ እግዚአብሔር አያርግም። ከዚህ በተጨማሪ ይህ ጸሎት ምንም አይነት ግንኙነት ወይም መንፈስ በውስጡ የለም። በመሆኑም ልቡ የዚህ ተካፋይ ሊሆን አይችልም። መንፈሳዊ ሰው ግን ከሐዋርያው ከቅዱስ ጳውሎስ ጋር ሆኖ እንዲህ ይላል፣ በመንፈስ እጸልያለሁ በአእምሮም ደግሞ እጸልያለሁ። አንደኛ ቆሮንቶስ 14:15። አስከትሎም እንዲህ ይላል፣ በመንፈስ እዘምራለሁ በአእምሮም ደግሞ እዘምራለሁ። ስለ መንፈሳዊ ሰላምታም
በቅዳሴ ላይ እርስ በርሳችሁ ሰላምታ ተለዋወጡ የሚለው ቃል አለ። አንገት ለአንገት ተቃቅፎ መሳሳም ጥልቅ የፍቅር መግለጫ ነው። ይህን ሰላምታ አሰጣጥ መንፈሳዊ የምንለው ውስጡ ንጽህና፣ ግብዝነት የሌለበት ሲሆን ነው። በቅዳሴያችን ላይ ሳለን እያንዳንዳችን አጠገባችን ላለው ሰው ሰላምታ የምናቀርበው በሕዝቡ መካከል ሰላም መኖሩን ለማመልከት ነው። በልባችን ውስጥ ወደ ሰዎች የሚያቀርበን ሰላም ሳይኖረን ለሰዎች እንዲህ ያለውን ሰላምታ ማቅረባችን ለወጉ ነው ወይስ ለደንቡ? የአስቆሮቱ ይሁዳ ኢየሱስ ክርስቶስን ስሞት እንደነበር አንዘነጋውም። መንፈስ ሕይወትን ሲሰጥ፣ ፊደል ግን ይገድላል። እንዲህ አይነቱ የይሁዳ ሰላምታ ውጫዊ አቀራረቡ ፍቅርን ሲያመለክት፣ ከበስተጀርባው ግን ክህደትን ሸሽጓል። በመሆኑም ቅድስት ቤተ ክርስቲያን የይሁዳን ሰላምታ ለመቃወም ስትል በሰሙነ ሕማማት ውስጥ ከሰኞ እስከ ቅዳሜ ሌሊት ድረስ ልጆቿን እርስ በርስ እንዳይሳሳሙ ትከለክላለች። ከሰዎች ጋር በተገናኛችሁ ቁጥር የምታቀርቡላቸው ሰላምታ የሰላም ሰላምታ ነው። ይህ ሰላም አፋዊ ወይስ እንደ መንፈሳዊ ትርጉሙ እውነተኛ ሰላምታ? ከምናደርጋቸው ቃላቶችና ከምናቀርባቸው ሰላምታዎች መካከል ምን ያህሉ በመንፈስ የቀረቡ ናቸው? ምን ያህሉስ በፊደል? እዚህ ላይ መንፈሳዊ ሰው የሚረዳው ምንድር ነው? ለሰው ሰላምታ መስጠት ማቆም አለበት ማለት ነውን? አይደለም። ሰላምታውን በመንፈስና በእውነት ያቀርብ እንጂ። ይህንንም ፍቅርን፣ ሐዘንን፣ መልካም ግንኙነትንና ማክበርን በማድረግ እንገልጻለን። መንፈሳዊ ሰው ስሜቱ በፊቱ ላይ እየተነበበ በዓይኖቹ ውስጥ እየታየና የሚናገራቸው ቃላት ኃይል ፊት ለፊት እየገለጹ ከልቡ ያድጋል። ይህ ሊሆን የሚችለው በመንፈስ እንጂ በፊደል አይደለም። ስጦታ መንፈሳዊ ሰው ከሀብቱ ወይም ከኪሱ ከመስጠቱ በፊት በፍቅር ሆኖ ከልቡ ይሰጣል። የእርሱ ስጦታ ቤተ ክርስቲያንንና ችግር ያለባቸው ሰዎችን ከልብ ለመርዳት በመፈለግ የሚቀርብ ስጦታ ነው። ትእዛዛትን ቃል በቃል ለመተርጎም የሚፈልጉ ሰዎች ግን ስጦታን የሚሰጡት ያለምንም ስሜት ነው። እንደነዚህ አይነቶቹ ሰዎች በመጽሐፍ ቅዱስ ውስጥ እግዚአብሔር በደስታ የሚሰጠውን ይወዳልና የሚለውን ቃል ይረሱታል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7። መስጠት የሚጀምረው ከልብ እንጂ ከእጅ አይደለም። መንፈሳዊ ሰው በመስጠቱ የሚደሰት ሰው ነው። ምክንያቱም እርሱ ቤተ ክርስቲያንን በመርዳት ቡራኬዋን ይቀበላልና። ከዚህ በተጨማሪ ካለው አካፍሎ በመስጠቱ ሰዎች ሲደሰቱ ደስታቸውን ይጋራል። አንዳንድ ሰዎች ግን ገቢያቸውን ከእግዚአብሔር ጋር አነጻጽረው የሚያስቀምጡት አስቸጋሪ በሆነ መንገድ ነው። እነዚህ ሰዎች አስራታቸውን የሚያወጡት ስጡ ከተባለ መጠን በላይ ላለመስጠት በመጠንቀቅ ነው። በመሆኑም ከሚያገኙት ገቢ 1/10ኛውን የሚያልፍ ለመስጠት ፈቃደኞች አይደሉም። ከዚህ ይልቅ እነርሱ ለተቀማጭ ሂሳባቸው የበለጠ ይጠነቀቃሉ። አንዳንድ ጊዜ እንዲያውም በማህበራዊ ኑሮ ውስጥ ለዘመዶቻቸው ወይም ለጓደኞቻቸው ወይም ደግሞ በአንዳንድ አጋጣሚ በአገልግሎት ውስጥ ላሉ ፕሮጀክቶች እንዲያዋጡ ሲገደዱ አስራታቸውን በዚያ ውስጥ ያጠቃልሉታል። በዚህ ጊዜ ይህ አይነቱ አሰጣጥ የሚያሳየው ልባቸው በስጦታው ውስጥ ተካፋይ ያለመሆኑን ነው። ለድሆች ያለን ፍቅር ከመስጠት ጋር ሊያያዝ አይገባውም። ይህ ነገር አንዳንድ ጊዜ ጠበቅ ያለ ምርመራን አስከትሎ የሚመጣበት ጊዜ ሲኖር፣ በሌላ ጊዜ ድሆችን መቅጣት ኩራትንና እብሪትን አስከትሎ ይመጣል። እንዲህም ያለው አሰጣጥ ለረጅም ጊዜ ሊዘገይ ይችላል። በዚህም ሰጠን ብለን ልናስብ ብንችልም ከእጅህም የተቀበልነውን ሰጥተንሃልና አንደኛ ዜና መዋዕል 29:14 የሚለውን ቃል ስለምንዘነጋ ስጦታን ታክስ ይመስል ለመክፈል የምንገደድበት ነገር አድርገን እንቆጥረዋለን። ስጦታ አንዳንድ ጊዜ የቃል በቃል ትርጉሙን ወይም ደንብነቱን በአገልግሎት ውስጥ ልንተረጉመው እንሞክራለን። በመሆኑም ወደ አገልግሎት መንፈሳዊነት ስንገባ የቤተ ክርስቲያን ስራ የተጋራን
ይመስለናል። ሌላው ቢቀር ከቃል በቃል ትርጉሙ አንጻር አገልጋይ የሚለውን ትርጉም እንረሳዋለን። በአገልግሎት ውስጥ አስፈላጊ የሆነውን ትህትናን እንዘነጋዋለን። አንዳንድ ጊዜ አገልግሎት ከአገልጋዮች መካከል ያለ ትዕዛዝ የመስጠት ፍቅርና የስልጣንና የውድድር ፍቅር ከራስ ወዳድነት ጋር አንድ ላይ ተደምሮ የሚታይበት መስክ ይሆናል። እንዲህ ያለው ሁኔታ አገልጋይ ከሚለው ቃል ጋር ፍጹም አይስማማም። በአገልግሎት ውስጥ በምንሆንበት ጊዜ እኛ የምናተኩረው በራስ ወዳድነት ዙሪያ እንጂ በክርስቶስ መስጠት ዙሪያ አይደለም። በመሆኑም እንደ መጥምቁ ዮሐንስ እርሱ ሊልቅ እኔ ግን ላንስ ያስፈልጋል ብለን ልንናገር አንችልም። ይህን ማድረግ የማንችል ከሆነ አገልግሎትን የምንመለከተው በሰንበት ትምህርት ቤት ውስጥ ባለ አገልጋይ የሚሰጥ ቀላል መረጃ ወይም በቤተ ክርስቲያን ሰበካ ጉባኤና የኮሚቴ አባላት የአስተዳደርና የሂሳብ ስራዎች የሚካሄድ ቀላል ስራ ወይም ደግሞ በቤተ ክርስቲያን ውስጥ በሚገኙ የልማት ኮሚቴ አባላት እንቅስቃሴ የሚተገበር ይመስለናል። መንፈሳዊ ሰው ግን በቤተ ክርስቲያን ውስጥ የሚያገለግለው ወደ እግዚአብሔርና ወደ መንግስቱ ሊያቀርባቸው ከሚያስፈልጋቸው ሰዎች ፍቅር ዙሪያ የተመሰረተ አገልግሎት ነው። እርሱ የሚያገለግላቸውን ሰዎች በአገልጋይና በአገልግሎት መንፈስ ውስጥ ሆኖ ከእግዚአብሔር ጋር ለማስታረቅና ለእርሱ ያላቸውን ፍቅር በማስፋት ላይ የተመሰረተ ነው። ስለሆነም የእርሱ አገልግሎት እንዲሁ ያለ እንቅስቃሴ ወይም ስልጣን ሳይሆን መንፈሳዊ አገልግሎት ነው። የጌታ ቀን የጌታን ቀን ወይም ሰንበትን ማክበር የቆየ ትእዛዝ ነው። አይሁድ ይህንን የእግዚአብሔርን ቃል ቢቀበሉትም የሚፈጽሙት ቃል በቃል በሆነ ትርጉም ነው። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው፣ በእርሱም ምንም ስራ አትስሩ። ዘጸአት 20 ቁጥር 10። የዚህን ጥቅስ የቃል በቃል ትርጉም ስንመለከተው በሰንበት ስራ አትስሩ ማለት ነው። መንፈሳዊ ትርጉሙ ግን የእግዚአብሔር እረፍት ቀን ማለት ነው። ይህም ማለት እግዚአብሔር ካንተ ጋር እንዳረፈ ሁሉ ከሌሎች ልጆችም ጋር ያርፋል ማለት ነው። በዚህች ዕለት መንፈሳዊ ሰው ለሌሎች እረፍት በመስጠት ያርፋል ማለት ነው። እርሱንና ሌሎችን በተመለከተ የሚሰራቸው ስራዎች ለሕሊናው እረፍት ስለሚሰጡት ልቡ ከእግዚአብሔር ጋር እንደሚያርፍ ይታወቀዋል። ይህን በማድረጉም ቀኒቱ በቃላትም ሆነ በመንፈሳዊ ትርጉሙ ሰንበት ወይም የእረፍት ቀን ተብላ ትጠራለች። ይህ ነገር በኢየሱስ ክርስቶስና በአይሁድ መካከል ክርክር ያስነሳ ነጥብ ነው። በዚህም ምክንያት አይሁድ ጌታችንን በሰንበት መፈወስን ተፈቅዶልናልን ብለው ጠይቀው ነበር። ማቴዎስ 12 ቁጥር 10። ኢየሱስ ክርስቶስን በሰንበት መልካም ማድረግ መፈቀዱን ከነገራቸው በኋላ ይህ መልካም ነገር ለሚደረግላቸው ሰዎች ደስታን ከመስጠቱም በላይ በመንፈስ የሚሆነው ትእዛዝ መሆኑን አሳይቷቸዋል። ስለዚህ አንተ መልካም ነገር ቢሆንም እንኳ ራስህን ምንም ነገር ሊያደርግ ከማይችለው ከፊደል ጋር አንድ አታድርግ። ይህን በማድረግ ለራስህ እረፍትን ማግኘት አትችልም፣ ሰዎችን ማሳረፍም አትችልም። ስርዓተ ቅዳሴ ጥልቅ ስሜት የሌለው ተራ ጥራዝ ነጠቅ ሰው በእያንዳንዷ የቅዳሴ ሀረግ ውስጥ ተደብቆ ያለውን መንፈሳዊነት አይገነዘበውም። መንፈሳዊ ሰው ግን ወደ እነዚህ ሀረጎች ጥልቀትና ምሳሌነት ጠልቆ ስለሚገባ በውስጣቸው ያለውን መንፈሳዊነት ይጋራል። የዲያቆናቱንና የቀሳውስቱን እንቅስቃሴ በመንፈስ ሆኖ ይከታተላል። ቄሱ ወንጌሉን ከራሱ ላይ ከፍ አድርጎ በመሰዊያው ዙሪያ ሲዞር መንፈሳዊ ሰው ይህ ዙሪያ ወንጌል በዓለም ዙሪያ የመሰበኩ ምሳሌ መሆኑን ይገነዘባል። ከዚህ በተጨማሪ ዲያቆኑ በወንጌሉ ፊት ጧፍ ሲያበራ መንፈሳዊ ሰው ሕግህ ለእግሬ መብራት ለመንገዴም ብርሃን ነው የሚለውን የመዝሙረኛውን ቃል ስለሚያስታውስ ልቡ ከእርሱ ጋር ሆኖ ይጸልያል። መዝሙር 118 ቁጥር 105። በዚህም እግዚአብሔር እርሱ በሚጸልይበት ጊዜ ሁሉ በሚያዳምጣቸው የተቀደሰ ቃላቱ ውስጣዊ ዓይኑን ብሩህ ያደርጉለታል።
በአጠቃላይ መንፈሱ በቅዳሴ ውስጥ በሚደረጉ ጸሎቶች ውስጥ ተካፋይ ይሆናል። ሕይወትን የሚሰጠውን መንፈስ ስለሆነም ቅዳሴውን የሚከፈለው ከስሜቱ ብቻ ሳይሆን ከልቡና ከመንፈሱ ጋር ሆኖ ነው። በዓላት መንፈሳዊ ሰው ብዙ ሰዎች እንደሚያደርጉት በዓላትን የሚያከብረው ቀኑ ጾም የተጠናቀቀበት ስለሆነ በመደሰት አይደለም። ይልቁንም በዓሉ የሚከበርበትን መንፈሳዊነት በመረዳት ነው። በበዓላቱ ከመመሰጡ በላይ በሕይወትም ይኖርባቸዋል። የጌታ የልደት የድህነት ታሪክ ተግባራዊ መሆን የጀመረበት ቀን ስለሆነም በበዓሉ ይደሰታል። በዚህ በዓል ውስጥ ትህትናና ፍቅር ስለተገለጡበት ሐሴት ያደርጋል። መድኃኒት ሆኖ በመነሳቱ ሞትን ድል አድርጎ የገነትን በር ለሁላችንም ስለከፈተልን ይህን በማሰብ የትንሣኤ በዓልን በፍጹም ደስታ ያከብራል። ሕግ ወይም ዶግማ ተራው ምዕመን ስለ መለኮታዊውና እውቀታዊው ጉዳይ ከሌሎች የሃይማኖት ተቃዋሚዎች ጋር መከራከሩን እንደ ትልቅ ነገር ሊቆጥረው ይችላል። ለመንፈሳዊ ሰው ግን ዶግማ በደሙ ውስጥ የሚመላለስ እምነት ከመሆኑም ሌላ በመንፈሳዊነቱ ትርጉም ውስጥ የራሱ የሆነ ውጤት አለው። ለምሳሌ በጥምቀት ከክርስቶስ ጋር አብሮ እንደሚቀበርና እንደሚነሳ ያምናል። ሮሜ 6 ቁጥር 4 እና 8። በዚህ አሮጌ ሰዎችን እንደተሰቀለም ያምናል። ሮሜ 6 ቁጥር 6 እና 4። በመሆኑም የእርሱ አሮጌ ሰውነት እንደተሰቀለ ያረጋግጣል። ምክንያቱም ጥምቀት ማለት አዲስ ልደት መሆኑን ያውቃልና። ዮሐንስ 3 5-8። በዚህ መሰረት ከእግዚአብሔር የተወለደ ሁሉ ከእርሱ ተወልዷልና ኃጢአትን ሊያደርግ አለመቻሉን ሐዋርያው የተናገረው ቃል በሚገባ ያስታውሳል። አንደኛ ዮሐንስ ምዕራፍ 3 ቁጥር 9። ስለሆነም እርሱ ኃጢአትን ባደረገ ቁጥር ራሱን በመገሰጽ በጥምቀት ውጤታማነት ውስጥ ለመኖር ይሞክራል። ይህንንም በጥምቀት ብቻ ሳይሆን በሌሎችም የቤተ ክርስቲያን ምስጢራት ውስጥ ተግባራዊ ያደርጋል። በእያንዳንዱ ምስጢራት ውስጥ ያለውን ጸጋ ስለሚገነዘብም በእነርሱ በሕይወት ይኖራል። ምዕራፍ 8 ያለው እስከዚህ ድረስ ነው። በሚቀጥለው እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።